ሁለተኛው ዙር የኮሪደር ልማት በ8 የተለያዩ ቦታዎች ላይ በአዲስ አበባ እየተካሄደ ይገኛል። እንግዲህ ዛሬ የምንገኘው እዚህ ሰሚት ሲኤምሲ ጎሮ አካባቢ ነው። ከ8 ኮሪደር ልማቶች መካከል አንዱ ነው። ይሄ ሲኤምሲ ሰሚት ጎሮ እንዲሁም ደግሞ ቦሌ ቪአይፒ ተርሚናል አዲስ ዓለም አቀፍ ኮንቬንሽን ማዕከልን ጨምሮ አጠቃላይ ርዝመቱ 10.8 ኪሎ ሜትርን ይወስዳል። እንግዲህ በምሽት ቅኝት እያደረግን እንገኛለን። ሰዎችን እያነጋገርን ነበርና እንግዲህ ወኮዩ በደንብ በመሰራቱ ብዙዎች እንግዲህ ምሽታቸውን ያማረ እያደረጉ ይገኛሉ። እያነጋገርናቸውም ነበር። የስራ እድል ከመፍጠር አኳያ ሰፊ እድልም ፈጥሯል። ከዚያ ባሻገር ደግሞ አዲስ አበባን በአፍሪካ ብሎም በዓለም አቀፍ ደረጃ ተወዳዳሪ ብሎም ተመራጭ ከተማ ከማድረግ አኳያ የኮንፈረንስ ቱሪዝምን ከማሳደግና እንዲሁም ደግሞ የቱሪዝም ዘርፉን በተለይም ደግሞ ከተማ አቀፍ በማድረግ አሁን በዓለም አቀፍ ደረጃ እንደሚታወቀው የኮንፈረንስ ቱሪዝም እጅግ እየተስፋፋ ይገኛል። እሱም ከማሟላት አኳያ አዲስ አበባ ልክ እንደ ስሟ ሁሉ ውብ ሆና በተለይም ደግሞ ዓለም አቀፍ ማህበረሰቡ መርጧት እሷ ላይ እየመጣ ቱሪዝሙን እንዲያካሄድ እንዲጎበኛት እንዲሁም ደግሞ ሌሎች ዘርፈ ብዙ ኢኮኖሚያዊ እንቅስቃሴዎችን እንዲያደርግ ምቹ ተደርጋ እየተሰራች ትገኛለች። ይሄኛውም የሁለተኛው ዙር የኮሪደር ልማት እንግዲህ የስራ እድል ከመፍጠር አኳያ በርካቶች 24 ሰዓት ሰባቱንም ቀን እንዲሰሩ ሆኗል። የስራ ባህልንም ከመቀየር አኳያ ሰፊ የሆነ እገዛ ፈጥሯል። ከዚህ ባሻገር ደግሞ መንገዶች ላይ መኪናቸውን ቻርጅ ማድረግ ይችላሉ። አሁን ላይ እንግዲህ እንደሚታወቀው የኤሌክትሪክ መኪኖች በስፋት ከተማችን ላይ አዲስ አበባም ላይ እንደ ልብ እየሄዱ ይገኛሉና እሱን ከማድረግ አኳያ ሰፊ ስራ እየተሰራ ነው የሚገኘው። ከዛ ባሻገር ደግሞ የወንዝ ዳር ልማት ደግሞ ማንሳት እንችላለን። የወንዝ ዳር ልማትን ስንመለከት አሁን በቅርቡ አዲስ ሕግ ወጥቷል። እሱ ደግሞ አዲስ አበባ ላይ እንደሚታወቀው 76 ወንዞች አሉ። ከነዚህም መካከል 7ቱ ዋናዎቹ ናቸው። እነሱን ጽዱ አድርጎ በተለይም ደግሞ ለቱሪዝም የተመቸ ከማድረግ እንዲጎበኙ ከዛ ባሻገር ደግሞ ቦታዎች ላይ ጽዱ አድርጎ አሳም እንዲያረቡ ከማድረግ አኳያ ሰፊ ስራዎች እየሰሩ እንዳሉ ተመልክተናል።